ዌልካም እንኳን ደህና መጣችሁ። ና ወደፊት ቀስ ብለሽ ወደፊት ነይ። ዌልካም እንኳን ደህና መጣሽ። እንኳን ደህና መጣሽ። ነይ ቀጥታ ነይ። እዚህ ጋር ወደ ጥላውን ማንሳት ትችላለህ። አሁን ነይ ወደዚህ ሩታ። ቆይ ትወርቂያለሽ። ቀስ ሩታዬ፣ ዛሬ ላንቺ ለየት ያለ ሰርፕራይዝ ተዘጋጅቷል። እንግዲህ ይህ ሰርፕራይዝ ትንሽ ድካም ነበረው፣ ልፋትም ነበረው። በጣም ደክመን ለፍተን ዛሬ ላይ እንግዲህ ይህንን ሰርፕራይዝ ለማድረግ ልንበቃ ነው ማለት ነው። በመጀመሪያ እንኳን ደስ አለሽ እና ልጅሽ ገና ካሁኑ በረከት ይዞልሽ እየመጣ ነውና ተዘጋጂ። 1 2 ዛሬ ሩታ እንግዲህ የመኪና ባለቤት ኮንግራ እንኳን ደስ አለሽ የኔ ውድ፣ እንኳን ደስ አለሽ። ይህንን የምታዩት የሱዙኪ መኪና ባለቤት ሩታ ሆናለች ማለት ነው። እንኳን ደስ አለሽ። የዛሬ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ቀን በቀን ልዩ የሚል ቀን ነው። ልዩ ደስ የሚል ቀን ነው። ልዩ ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቻችን ዛሬ እንግዲህ በአዲስ እና በሚገርም አሜዚንግ በሆነ ቪዲዮ ወደ እናንተ መተንላችኋል። የአብዛኞቻችሁ ጥያቄ የኛም ደግሞ እንግዲህ እየዘገየንበት ነገር በዚህ ሳምንትም ሰርፕራይዝ አለ እያልኳችሁ ረጅም ታይም ቆይተን ነበረ። እንግዲህ ምን እንደሆነ ትገምታላችሁ ብዬ አስባለሁ። በእርግጥ ይህንን መኪና ይዛችሁ ማለት ነው አይደለ? ስለዚህ ቤተሰቦቼ በደንብ ትወዱታላችሁ ብዬ አስባለሁኝ። እንግዲህ ዛሬ አሁን የምንገኝበት ቦታ እነ ሩታ ሰፈር ነው። የእነ ሩታ ቤት አጠገብ ማለት ትችላላችሁና እዛ ግቢ ላይ ሰርፕራይዝ ለማድረግ ስላልተመቸን ወደዚህኛው ግቢ መተናል ማለት ነው። እዛ ግቢ ዲኮር ምናምን ስንሰራ እነ ሩታ ጋር ብናደርገው ሩታ ድንገት ስትወጣ ወይንም በመስኮት ልታየን ትችላለች ብለን ሌላ ግቢ ነው ማለት ነው የተጠቀምነው። ዛሬ እንግዲህ ፋሚሊዎቼ ሩታን ይህንን የመሰለ የሚገርም መኪና ሰርፕራይዝ ልናደርጋት ነው ማለት ነው። ቤተሰቦቼ በጣም የምታምር ለሴት የሚሆን ከኔ መኪና አነስ ያለች ጥድት ያለች ኳሊቲው አንደኛ የሆነ መኪና ሰርፕራይዝ ልናደርጋት ነው ማለት ነው። ፋሚሊዎቻችን እንግዲህ ብዙ ጊዜ እናንተ ለሩታ መኪና ለምን አይገዛላትም ምናምን የሚል ያው እኔና ሩታ ምንም የሚለየን ነገር የለም፣ አንድ አይነት ነን። ግን ደግሞ ለራሷም ደግሞ የምትንቀሳቀስበት ሴት ልጅ መኪና ያስፈልጋታልና በተለይ ደግሞ አሁን ልጅ መጥቷል። ልጅ ከመጣ በኋላ እግዚአብሔር ብሎ ትንሽ ደግ ሲል ትምህርት ቤት ማድረስ ሊሆን ይችላል፣ መመለስ ሊሆን ይችላል፣ እንዲሁም ደግሞ ልጁን የሆነ ቦታ ማንቀሳቀስ ሊሆን ይችላል። ለብዙ ነገር ስለሚያስፈልጋት እንግዲህ ዛሬ እግዚአብሔር ረድቶን ይህንን መኪና ለሩታዬ ሰርፕራይዝ ለማድረግ በቅተናል ማለት ነው። ከልብ ነው የምናመሰግነው። እንግዲህ እዚህ ጋር የምታያቸው ሰዎች በሙሉ የኔ ውድ ጓደኞቼ ናቸው። ዛሬ ለሩታ በደስታዋ ቀን መገኘት አለብን ብለው እንግዲህ ሁላቸውም ተገኝተዋል ማለት ነው። የቀረ ሰው የለም ብዬ አስባለሁ። ሩታን ወደዚህኛው ግቢ እንጠራታለን። ልክኛ ስንጨርስ ከዛ አይኗን አስረን እናመጣታለን። እዚህ ጋር እናቆማታለን። ይሄ የምታዩት ጨርቅ የሚነሳ ነው። በኋላ ላይ ብድግ የምናደርገው ነውና ታዩታላችሁ ብዬ አስባለሁ። ያኔ ይሄንን አበባ ለሩታ እየተዘጋጀ ነው፣ እንሰጣታለን አስቀድመን። ከዛ ይሄንን መኪና ሰርፕራይዝ እናደርጋታለን ማለት ነው። ከዚህ በኋላ ሩታ የመኪና ባለቤት ሆናለች ማለት ነው። ተዘጋጅታችኋል? ዝግጁ ናችሁ? የሚፈነዳ ነገሮች ምናምን ሬዲ ነው ሁሉም ነገር። ምናልባት ግን ማለት ነው ለጭፈራም ተዘጋጅታል። ስለዚህ አሁን ፋሚሊዎቼ ምን አለ መሰላችሁ፣ ምናልባት ሀሳብ ካላቸው አንዳንድ ደቂቃ እንስጣቸውና ከማን ጀመር? ከፈረንጆች አንዳንድ ደቂቃ እና ዛሬ በጣም ደስ የሚል ቀን ነው። ሩታን በጣም የምትደስትበት ነገር ነው እና አብርሽ ያደረገው። በመጀመሪያ ደረጃ አብርሽን በጣም ማመስገን እፈልጋለሁ። በዚህ ትደሰታለች ብሎ ይሄንን ነገር ማድረጉ ያው ይገባዋል። ብዙዎቻችሁ እየተናገራችሁ ነበርና
የብዙዎቻችሁ ጥያቄ ነው ብዬ አስባለሁ እና በዚህ ሰርፕራይዝ በጣም ትደሰታለች ብዬ አስባለሁ። ከዚህ በላይ ምንም ምለው ነገር የለም። ስትመጣ እኔና ያው እዚህ ጋር ገለል ብለን የተቀመጠው ለጭፈራ ነው። እኛ በጭፈራ ነው እንቀበላት ማለት ነው። ብቻ በጣም ትደሰታለች ብዬ አስባለሁ። አብርሽም በጣም እናመሰግናለን። እንኳን ለዚህ ቀን አበቃ ነው ይባላል። ሩታዬ የኔ ምርጥ እህት፣ የወንድሜ ውድ ባለቤት፣ ይሄ በቃ ያንስሻል፣ ለአንቺ ያንስሻል። እውነት አንቺ ውድ የሆነ ልጅ ሰጥተሽዋል። እሱም እንግዲህ ላስደስትሽ ብሎ በሚገርም በሚያምር መኪና መጥቶልሻል። ዛሬ በቃ ይሄ ዓመት የደስታ ነው ፏፈሽ ነው። በቃ ቃል የለም አለቃ። ብቻ ምንም ምለው ነገር የለኝም፣ ቃላት አጥሮኛል። ስትመጣ ደግሞ አብረን ደስታዋን እንመለከታለን። ወንድሜ እስቲ ከቢኒ ትንሽ ታላቅ ስለሆነ እንዴ ጸጉሩ የገባው ሁሉ ታላቅ ነው እንዴ? በ5 ዓመት ምናምን ይበልጠኛል። ካሌብም ነው ወደፊት። ያው ከካሌብ እንጀምራለን። በእድሜ ያደረግ ነው በእድሜ አይደለም። በነገራችን ላይ በጣም ደስ ብሎኛል። በዚህ አጋጣሚ ሩታዬ እንኳን ደስ አለሽ። በእውነት ይሄ ያንስሻል፣ ይገባሻል። ምክንያቱም ልጅ መጀመሪያ ልጅ እግዚአብሔር ነው የሚሰጠው። እግዚአብሔር ደግሞ በእሷ ተጠቅሞ ያው ላንተ ሰጥተዋል። አለ ሲመጣ ደግሞ በረከትም አብሮ ይመጣል። በረከትም አብሮ መጣ። በረከት ሲመጣ ደግሞ ይኸው እያየ ነው። ስለዚህ በእውነት በረከት ነው ማለት ነው። የመጀመሪያው በረከት ነው። ከእንግዲህ በኋላ ደግሞ ብዙ በረከቶች ወደ ቤታችሁ እንደሚገባ ሙሉ ተስፋ አደርጋለሁ። አይ ነው አይደለም። በዚህ አጋጣሚ በጣም ደስ ብሎኛል። እንኳን ደስ አለሽ ሩታዬ። ይሄ ያንስሻል ማለት ይበዛብሻል አይደለም፣ በጣም ያንስሻል። ከዚህ በኋላ በጣም ብዙ ነገሮች አብረሽ እንደምታደርግላት ብዙ ተስፋ አደርጋለሁ እና ደስታሽ ደስታዬ ነው። እንኳን ደስ አለሽ የኔ እናት። ለካሪም እሺ፣ እኔም ደስታዬን ልግለጽ። በመጀመሪያ አብርሽ የምር እንደዚህ ሰብስበ ለሩታ ደስታ ይህንን ነገር ይገባታል ብለ እኛንም ጠርተ ሰርፕራይዝ እንድናደርጋት ስላደረግን እጅግ አድርገን እናመሰግናለን። እና ደግሞ ይህ መኪና የምር ይገባታል ለሩታ ማለት ነው። እግዚአብሔርን ብዙ ነገሮች ይገባታል፣ ግን ደግሞ ምንም ልል አልቻልኩም። በቃ ደስ ብሎኛል። በዚህ ቀን ደግሞ ተካፋይ ስለሆንኩ የደስታዋ ቀን መጥቼ ከእናንተ ጋር እንደዚህ ስለተሰባሰብኩኝ በጣም ደስ ብሎኛል። አመሰግናለሁ። ብሩክ ይቀራናል እንግዲህ የመጨረሻ ልጅ ስለሆንኩኝ የሁላችንም ታላቅ ነው። ግን እንግዲህ ቤተሰቦች እንግዲህ እንዳያችሁት ከሆነ አሪፍ መኪና ልጅ ይዞ የሚመጣው በረከት ነውና አሪፍ መኪና ስጦታ ብሎ አብርሃም ብዙ አስቧል። ይሄን ነገር ለማሳካት ብዙ ጥሯል። ከብዙ ነገር አማራጭ አድርጌ ነው ወርቅን ትልቅ ወርቅ የጆሮ የአንገቷ ምናምን ለመግዛትም ፕላን አድርጌ ነበረ። ሞር ግን ሲታይም ደስ የሚለው ለአይንም ሞላ የሚለው መኪና ነው ብዬ አስቤ ነው እንጂ ብዙ አይነት ሀሳቦች ነበሩ። ጊፍትን ሳስብ ስጦታ ሳስብ ማለት ነውና በመጨረሻም ወደዚህ መኪና አድልተናል ማለት ነው። ግን አብዛኛው ኦዲየንስ ራሱ እየፈለገው በቃ እና ደግሞ መኪናውን ለመግዛት የተጨነቀውን ጭንቀት እናውቃለን አይደለም? አዎ ሩታ አታውቅም እንጂ ብዙ ፕሮሰስ ተኪዶ መኪና ዝም ብሎ እንደ ሌላ ዕቃ ዝም ተብሎ ተገዝቶ የሚመጣ ነገር አይደለም እና ከዛ ጀርባ ያለውንም ጭንቀት እናውቀዋለን እና ለዚህ ክብር ስላበቃችሁ ከአንድ መኪና ወደ 2 ስለመጣችሁ በጣም ደስ ብሎናል። አሁን ሶስተኛ ደግሞ ልጅ ገዛለን። ሶስተኛ ለኪሎ የረንገዛለን እሱ ነው የምንጠብቀው። እንግዲህ ሩትዬ በጣም ደስ ብሎኛል። የመኪና ባለቤት በመሆንሽ በጣም እድለኛ ነሽ። በጣም ደስ ብሎናል እና ከዚህ በላይ ሌላ ብዙ ንብረቶች የምንጨምርበት አመት ይሆንልን። እንግዲህ ሌላ ምንም በዚህ አጋጣሚ አብርሽዬ እኛም ሰርፕራይዝ ነው የሆነው። ምክንያቱም በዚህ ሰዓት እንደዚህ እንትን ይላል ብለን አላሰብም ነበር። እኛም ይደርሳል አላለም። እኔ በእውነት ኮሜንት ላይ እያየሁ ቢሳካለት ቢያደርገው እያልኩኝ በቃ እየተመኘሁ ነበር። የውስጡ ሀሳብ ነበር፣ ረጅም ጊዜ ሀሳቡ። እኛም ሰርፕራይዝ እንግዲህ ተሳክቶልናል ማለት ነው። አሁን ፈረንጁ ባይዘው ከነሩታ ቤት አጠገም ማለት ይችላልላችሁ። አንድ እንትን ነው የሚለየውና እዚሁ ሰፈር ውስጥ ነው ያለው። ስለዚህ ምን ታደርጋለህ መሰለህ? ሩታን አይኗን አስረ ነው እሺ ዛፍ የምመጣው ምናልባት አልወጣም ልትል ትችላለች፣ ግን አንተ ጥላ ምናምን ነገር አድርጊና ለአንዴ ምናምን ያው አራስም ስለሆነች ምችት ምናምን ምች ነው እንዳይመታት ይባላልና ለዛ እንደምንም በቃ ፈልገንሻል፣ አንዴ ብቻ ነኝ ልጁን አስተኝታው እንድትመጣ አድርግሽ፣ ይዛው እንዳትመጣ እሺ። ከዛ ጥላ ይኖራል ብዬ አስባለሁ። ይዛት ነው ሂድ ቶሎ በል፣ እኛ ሬዲ እንሆናለን። እስከዛ እንዴት እንደምትተኩሱ ላሳያችሁ። አተኳኳት ላይ አንዳችሁ በዚህ በኩል እንትሆኑ አይደለም በር ላይማ አምጥተናት ማለት ነው። አይኗን አስረን ይኸው እዚህ ጋር ካቆምናት በኋላ ማለት ነው ጎንና ጎን ላይ እንደዚህ ቢያፈንጥ ፀሐይ እንዳይነካት እዚህ ሩታን አምጥተን እዚህ ጥላ ላይ ነው የምናደርጋት ማለት ነው። እዚህ ጥላ ላይ ነው የምናደርጋት። ከዛ ለማፈንዳት ተዘጋጀው። አንዳችሁ ከዛ በኩል አንዳችሁ ከዛ በኩል ትሆናላችሁ። ከዛ ይሄንን አበባ በእጇ ሰጣታለሁ። ይሄን ግን ብናነሳውስ ያዘው ብሩክ
ያዘውና ለማንሳት ይሄ ለመሳብ ይመቻል። እግሮቹ ጋር እንፈታታቸዋል። ቆይ በቃ ልክ ስትመጣ ማለት ነው እግሮቹ ጋር የታሰሩትን ትፈታቸዋለህ ማለት ነው። ከዛ ይሄንን ክፍት ነው የምናደርገው፣ ሰርፕራይዝ እናደርጋታለን ማለት ነው። ለማፈንዳት እንዲመችህ ይሄንን በቃ እሺ። ለማንኛውም ቤተሰቦቼ እዚህም ግቢ የሚያለቅስ ህፃን አለና ልጅ እየመሰለኝ ነው እና እሺ፣ ስለዚህ ሬዲ ሆነናል ማለት ነው። ተዘጋጅተናል። ግቢ እየደነገጠ ነው። ግን ምን ትል ይመስላችኋል? አልቀበልም ብትልስ እንዴ? አልቀበልም ብትል ይባላል ይባላል። አይ ምናልባት እንግዲህ ልቧ ማለት ነው። አታምንም? አይ ማመኑ ታምናለች። ለምን ከዛም በፊት እንደዚህ ቃል ገብቼላት ነበረ መኪና እንደምገዛላት ማለት ነው። እና ቃል ገብቼላት ስለነበረ ማመኑን በደንብ እንደምታምን እርግጠኛ ነኝ። ስለዚህ እንግዲህ ሁላችንም ስራችንን ተይዘዋል ማለት ነው። እንግዲህ ሩታዬን ፀሐይ እንዳይነካት እዚህ ጋር አንተም እናቆማት። እሺ የሆነ ድምጽ እየሰማው ስለሆነ አበባው ማን ያዘው? ይሄው እዩ። ከዛ የዩ ስራ ምን መሰላችሁ? ቶሎ ብለን መፍታት ነው። እሺ መጡ ድምጽን ቀን ካሜራማን ታዞረዋለሽ ልክ ወደ በር ሲገቡ ማለት ነው። ድቡድ ለማሳመን ይታገል ይመስል ብሩክ ለማፈንዳት እንዲመች እዛ ጋር ድቡ ለማድረግ እንዲመች የዛሬው ልዩ ቀን ቢደገም ቀን በቀን የዛሬው ልዩ ቀን ቢደገም ቀን በቀን መሩዝ መጡ። ቆይ ካሜራ እንዳታዞር። ቆይ አዙሩ። አሁን ዌልካም፣ እንኳን ደህና መጣችሁ። ና ወደፊት፣ ቀስ ብለሽ ወደፊት ነው። ዌልካም፣ እንኳን ደህና መጣሽ። ነይ ቀጥታ ነይ። እዚህ ጋር ወደ ጥላውን ማንሳት ትችላለህ አሁን ነይ ወደዚህ ሩታ። ቆይ ትወርቂያለሽ። ቀስ ና ካሌብ ወደዚህ ና። አንግ እያደረጋችሁ ነው። የሆነ ትልቅ ሰርፕራይዝ ተዘጋጅቶልሻል። እንደዛው አይ መገመት እንኳን በዚህ ሰዓት ይከብዳታል። በመጀመሪያ ሩታዬ ማየት የሚቻለው ወደዚህ ብቻ ነው። እሺ አሁን ወደ ያዝንሽ ማለት ነው። እኮ አይታየኝ። ወደዚህ ብትለኝ ወደዛ እኮ ልቀቃት አንዴ። ይኸው ይሄንን ያዡ አንዴ ስጦታ ነው። ከዛ መልሰ ያዛት። እንግዲህ ሩታዬ ዛሬ ላንቺ ለየት ያለ ሰርፕራይዝ ተዘጋጅቷል። እንግዲህ ይህ ሰርፕራይዝ ትንሽ ድካም ነበረው፣ ልፋትም ነበረው። በጣም ደክመን ለፍተን ዛሬ ላይ እንግዲህ ይህንን ሰርፕራይዝ ለማድረግ ልንበቃ ነው ማለት ነው። በመጀመሪያ እንኳን ደስ አለሽ እና ልጅሽ ገና ካሁኑ በረከት ይዞልሽ እየመጣ ነውና ስሙን በረከት ልበለው ብላል። አይ ስሙን ችግር የለውም እንወያይበታለን። እኔ ኪሩቤል ብያለሁኝ። ከዛ አንቺን ያወጣሽው ደግሞ ትናገሪና የሆነ ቀን ኮሜንት ላይ ጽፈን ኦዲየንስ ደግሞ የትኛውን ስም እንደሚያጸድቅ አብረን የምናየው ይሆናል ማለት ነው። በዛሬ እናድርገው እንዴ? በዛሬ ጸድቋል ስሙ። እሺ ለማንኛውም ፋሚሊዎች የአንቺን ምርጫ የኔንም ምርጫ ዛሬ በሚለቀቀው ቪዲዮ ላይ ኮሜንት ላይ እናስቀምጣለን። ከዛ ላይክ የበለጠ ስም ይጸድቃል ማለት ነው። ጋይስ ተስማምተናል? እሺ ከእናንተም ጋር ተስማምተናል። ስለዚህ ሩታዬ አሁን ወደ ማየት ልትመጪ ነው፣ እንዳትለቃት። እኔ ወደዚህ ትንሽ ጠጋ። እሺ እንግዲህ ተዘጋጂ ሩታ፣ ሰርፕራይዝ ለመደረግ ተዘጋጂ። 1 2 ዛሬ ሩታ እንግዲህ የመኪና ባለቤት ኮንግራ እንኳን ደስ አለሽ የኔ ውድ፣ እንኳን ደስ አለሽ። አምጣ እሺ የታለ ሙዚቃ ይቀድሙ። የዛሬ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ቀን በቀን ልዩ የሚል ቀን ነው። ልዩ ደስ የሚል ቀን ነው። ልዩ እንኳን ደስ አላችሁ፣ እንኳን ደስ አለሽ ሩታ። አሁን ማለት ነው ይሄ የምታየው መኪና ሁሉ ነገሩን ጨርሶ ታርጋውን ምኑን ሁሉ ነገር ጨርሶ እንግዲህ
ምንም ከአንቺ የሚጠበቀው መንዳት ብቻ ነው። እንግዲህ ፋሚሊዎቼ ይሄንንም አውቄ ሰርፕራይዝ እንደማረጋት ከዛም በፊት አቅ ስለነበረ መንጃ ፍቃዱን አስቀድማ ያኔ እንድትማር አድርጌ ነበረ እና መንጃ ፍቃድም እጇ ላይ ነው ያለው። ስለዚህ ወደ ቤት ስትመጪ በራስሽ መኪና ነው ማለት ነው። አውቀን አይደለም የእውነት ምን ነው የምናውቀው? ይሄ እኮ ሲያንስብሽ ነው እንጂ አይበዛም። እና የዚህ መኪና ባለቤት ሆነሻል። ቁልፉን ቡቡዬ ታስረክብልኛለህ። ከዚህ በኋላ አንተ ኪስ ላይ ምንም አይሰራም ማለት ነው። አሁን ይህንን የምታዩት የሱዙኪ መኪና ባለቤት ሩታ ሆናለች ማለት ነው። እንኳን ደስ አለሽ። እንግዲህ ልጅሽ በረከት ነው። መጀመሪያ ልጅሽ በረከት ነው። እሺ፣ ለማንኛውም ሩታዬ ይህንን ሰርፕራይዝ ስናደርግሽ ያው በሀሳብ ሙሉ ጓደኞች ያግዘውኛል። ያው በገንዘብ እኔ እንትን ብልም እነሱ ደግሞ ሀሳባቸውን በደንብ አድርገው ነግረውኝ እንዲህ ብናደርግ እንደዚህ አድርገን ሰርፕራይዝ ሩታን ማድረግ እንችላለን ብለውኝ እንግዲህ በመጨረሻም የጋራ ሀሳብ ሆኖ ተሳክቶልናል ማለት ነው። እና ደስታሽን በደንብ ግለጭልን እስኪ በደንብ በነፃነት ማለት ነው። ምን ተሰማሽ? አውቃችሁ ነው ምን እናውቃለን ራስሽ ማለት ነው። ከዚህ ግቢ ራስሽ ይዘሽ ነው የምትወጪው። ከዛ እናንተ ግቢ ነው የምታስገቢው ነው። ከዛ መቼም አላምንም ማለት አቺ ወይንም 2 ቀን 3 ቀን ግቢ ስታሳድሪው በደንብ እያመንሽ ትመጪያለሽ። አይ እንዳምን እዛው ነው ማድረው መኪና ውስጥ። እና የተሰማሽን ስሜት እስኪ ንገሪያቸው። በጣም አመሰግናለሁ ሁላችሁንም፣ በተለይ አንተን በጣም አድርጌ አመሰግናለሁኝ። ግን የምራችሁ ነው ቤሩት አሁን ይዘርጥር ባይረሽ እንዴ ይዘሽ ትወጫለሽ እኮ ይሻለኝ። እሺ በጣም አመሰግናለሁ፣ በጣም ከልቤ። እኔ እንጃ ስለተጨነክልኝ እኔን ለማስደሰት እኔን ሰርፕራይዝ ለማድረግ ብዙ ጣውሬድን ስለወረድክ ከልብ አመሰግናለሁ። ግን እኔ ነው በዚህ ልክማ ምን እናለ እንትን መኪና እኮ መግዛት ፕራንክ የምታደርገኝም እየመሰለኝ ነው። ምንም ፕራንክ የለም ወይ የሆነ ነገር ያሰብክ እየመሰለኝ የእውነት ምንም ፕራንክ ለና የምርህ ነው የእውነት። እሺ በጣም አመሰግናለሁ። ቴንክ ዩ። እንግዲህ እና ደስ ስላለሽ እኛም ደስ ብሎናል። ምናልባት መልካም ምኞታችሁን መመኘት ትችላላችሁ። አሁን ይፈቀዳል ለ2 ሰው ለ3 ሰው እድል ፈረንጅ የመጀመሪያው እና ሩታ የመኪና ባለቤት ስለሆንሽ በጣም ደስ ብሎኛል። ያው ደስተኛ ትሆኛለሽ ብዬ አስባለሁ። ደስተኛም ሆነሻልና ከፊትሽ ደስታሽን እያየ ነው ስለሆነ ብቻ ልጅሽ ብዙ በረከት ይዞልሽ መጥቷል። ከዚህ በኋላ ደግሞ ብዙ ነገሮች ይዞልሽ እንዳይመጣ አልጠራጠርምና እንኳን ደስ አለሽ። ካሁን በኋላ ደግሞ ደስተኛ እንደምትሆኚ 100% እርግጠኛ ነኝ። አይበቃኝም ሌላ ለማለት ነው። እሺ ብሩክ መጀመሪያ እንግዲህ ልጃችሁ የአይን አባት ሆኛለሁ አይደል? እሺ ብቻ የአብርሽና የሩታ ልጅ ብዙ በረከት ይዞ እየመጣ ነው። እንግዲህ የመጀመሪያውን በረከት በመጀመሪያው አመት ቢባል ራሱ ሁለተኛው ወር ላይ ነና ገና እና የመጀመሪያውን በረከት ይዞ እየመጣ ነው። ከዚህ በኋላ ገና ብዙ በረከት ይዞ ይመጣል። ሩታዬ ይገባሻል። በተለይ ደግሞ ላንቺ እናትነት ከባድ እንደሆነ አሳይተሽናል። ከዚህ በኋላ ጋቢና ልጅሽ ተቀምጦ አንቺ በዛ በኩል ከትምህርት ቤት አሁን ካሁን ነው የምጀምረው። ሁላችንም ከላይ እንደውን ጭዬ ገመድ ፈልጌ አሳስር ባይገርምሽ ማለት ነው። ይህንን ሰርፕራይዝ ልናደርግሽ ያሰብነው የነበረው ልክ ወልደሽ ወደ ቤት ስትገቢ ነበር። ግን ደግሞ በአንዳንድ ነገሮች ምክንያት ያልተስተካከለ ጉዳይ ስለነበረው አልጨረስንልሽም ነበር ነው እንጂ ዛሬ 15 ልክ ከሐኪም ቤት ወደ ቤት ስትገባ በመኪናው ነበር እንቀበላታለን ብለን ያሰብነው የነበረው። ለዛም ጭምር ነው በቃ እንዳይነበራት ያንን ዲኮር ምናምን አድርገው እነ ብሩክ እዛ ቤት ሰርፕራይዝ ያደርጓት ማለት ነው ያንን ቤት እና ዛሬ እንግዲህ ወጣኝ በደንብ ደስ እንዲልሽ ብለን ይሄንን ያደረግነው። ከዛም ባለፈ እንግዲህ የ2 መኪና ባለቤት ሆነናል። እኔና ሩታ አንድ ቤት ውስጥ ለመኪና
ይቀጥላል። የኪሩቤል ይቀጥላል። ከዛ የኔ ብቻ አይደለም ለሱም እንገዛለታለን። የእናንተም ይቀጥላል። የነ ቢኒ፣ የነ ፈረንጁ፣ የነ ካሌብ የሁላችሁም ቀስ በቀስ ይቀጥላል ብዬ አስባለሁኝ። ያው አብረን ተጋግዘን ብዙ ቦታ እንደርሳለን ብዬ ተስፋ አለኝ። እንግዲህ ቀጣይ ደግሞ በዚህ ዓመቱ የሁላቸውንም ደግሞ መኪና ለመመረቅ ያብቃን። እግዚአብሔር ደግሞ ያደርገዋል። ያው ከኛ የሚጠበቅብን ያው እንዴ ምንድን ነው የሚሉት? ወደ ማር ግቢ ምን ብሎሽ ነው? ጨዋታ ላይ ጎበዝ ናችሁ አለ ስጫወቱት የለ እንደ ጨዋታውን ብቻ። ለማንኛውም ፋሚሊዎቼ ደስ ብሎናል ይህንን ታይም በማየታችን። ብቻ ፈጣሪ ይመስገን። እኔ ምንም የምለው ነገር የለም። ያው ሁሉ ነገር ያደረገው በኔ ጉልበት፣ በኔ አቅም፣ በኔ እንትን ሳይሆን የፈጣሪ ስራ ነውና ተመስገን ነው። የምሬን እውነት ተመስገን ነው። ከዚህም በላይ ደግሞ ሌሎች ነገሮችንም ለማስመረቅ ያብቃን እንላለን ማለት ነው። ሩታዬ ዛሬ እንግዲህ የደስታሽ ቀን ነው። ፍትት ብለሽ መዋል ትችያለሽ። አንድ አበባ ደግሞ ብቻ አይደለም የገዛሁልሽ፣ ትልቅ አበባ ገዝቼልሽ ነበር። አምጣው እንዴ! ምን ነው ለሚስት ልሰጣት ነው? ለሌላ ሰው ልሰጣት? ይኸው ይሄንንም ደስ ይላል። አዎ ሁለት አበባ እሸጣለሁ። እሺ ለማንኛውም ኦንላይን አበባ መሸጥ ጀምራለች። ሱቅ ክፈቻ የሆነ ትንሽ የሱቅ ክፈቻ አንተም እየገዛ አምጣልኝ። እኔ ሽጫት አትርፌ ምናምን። አዎ በዚህ ሳምንት ብዙ አበባ ነው ለካ የመጣልሽ። ሰብስቢያቸውና አንድ ላይ ማለት ነው ሸጣቸዋለሽ። እንግዲህ ታረጋለሽ እንደዚህ እና እንግዲህ እቤትም ነገሪያቸው ሰርፕራይዝ እንኳን ደስ አላችሁ ቢያቸው እና መኪናውን ከቻልሽ እንደውም እየነዳሽ ሁላ ይዘሽላቸው ብትገቢ ደስ ይለኛል። ቤንዚን ሙሉ ነው፣ ሁሉ ነገር ፉል ተደርጎ ነው የመጣው። አሁን ማለት ነው ሩታ ከልጇ ጋር ሳይሆን ጊዜዋን የምታሳልፍ የሚመስለኝ ከዚህ መኪና ጋር አሁን ልጁን እርሺውና ደግሞ ማለት ነው ከመኪና ጋር አንዴ እግሩ ቆሸሻ፣ አንዴ ጫማው፣ አንዴ ልብስ ልጠብለት እያልሽ አልፈልግም። እናንተ እየመጣችሁ ታጥሩልኛላችሁ። እኔ ነዳለሁ ግቢ ውስጥም ቢሆን መቼስ መውጣት አይቻልም በዚህ ጊዜ። ያው ከዚህ በኋላ እንግዲህ እግዚአብሔር ካለ ቢያንስ አንድ 15 ቀን ወይስ አንድ ወር ይጠበቅብሽ። አንድ 15 ቀን ይበቃኛል። እኔ ግን ሁሉም ገና አንድ ወር እያሉኝ ነው እኮ። እንዴት ነው ስሜቱ ግን ቤት ውስጥ ስትወኚ ምናምን ይደብራል ወይስ? የሚደብርሽ ከሆነ በ15 ቀን የምትወጪ ችግር የለም። የማይደብርሽ ከሆነ ግን አይ እውነት ለመናገር ያን ያህል አይደብርም። ምክንያቱም ብዙ ጠያቂ ምናምን ሰው ስላለ አልቀነሰም። በነገር ላይ አሁንም ይመጣሉ ምናምን እንኳን ደስ አለሽ ነው በቃ ገንፎ ነው አጥሚት ነው ተወኝ። እኔ ብዙ አልበላም እንጂ ችግሬ። ስለዚህ እየደበረሽ አይደለም ማለት ነው። እኔ አሁን ቀኑን እየደበረሽ ከሆነ 15 ቀንሽን ሞተሽ ዞር ዞር ማለት ትችላለሽ ማለት ነው መኪናውን ይዘሽ። አሊያም ግን አንድ ወር እንግዲህ እየመጣሽ ሞተሯን ብቻ እያሞቅሽ ወደ ቤት ትገቢያለሽ ማለት ነው። እሺ ለማንኛውም ፋሚሊዎቼ ወደ እናንተ ደግሞ ስመጣ ሁላችሁም ይሄንን ቪዲዮ እስከ መጨረሻው እያያችሁት አብራችሁ ስለነበራችሁ ከልብ እናመሰግናለን። ይህ መኪና የኛ ብቻ ውጤት አይደለም የእናንተም ጭምር ነው። ዛሬ ላይ ስለሰራው ነው ይሄንን ነገር ማድረግ የቻልኩት ለሩታዬ ማለት ነውና ሁላችሁም ከጎኔ የሆናችሁ ቪዲዮዎችን ላይክ የምታረጉ ቪዲዮዎችን የምታዩልኝ ሙሉ የኔ ውድ ፋሚሊዎች ከልብ አመሰግናለሁ። እግዚአብሔር ያክብራችሁ። እናንተንም እግዚአብሔር ያሰባችሁትን በሙሉ ያሳካላችሁ። እናት አባታችሁን ይጠብቅላችሁ። ወንድም እህታችሁንም ይጠብቅላችሁ። ከልብ ነው ማመሰግነው። በብዙ መንገድ የምታግዙ ወንድሞች እህቶች ያላችሁ ይሄንን ቪዲዮ የምትከታተሉና ለእናንተ ትልቅ ሪስፔክት አለኝ። እግዚአብሔርን በቃ ፈጣሪ ያክብርልን፣ እድሜ ጤናችሁን ያብዛው፣ ኑሩልን። የሰው ልጅ ዋናው ጤናና እድሜ ነው እና ሙሉ ጤናና እድሜ ይስጠን፣ ለሁላችንም ያቆየን እና ቀስ በቀስ ብዙ ነገሮችን የምናየው ይሆናል። እኛም ላይፋችንን ዴይ ቱ ዴይ ወደ እናንተ እያቀረበን ከኛ የሚጠቅማችሁን እየወሰዳችሁ ማይጠቅማችሁን ደግሞ ያስወጣችሁ እንግዲህ አብራችሁን እንደምትኖሩ ተስፋ አደርጋለሁኝ። እንግዲህ ዛሬ ቪዲዮአችን ይህንን ይመስል ነበረ። አንድ ጊዜ ለኦዲየንሶቻችን ተረብና እናመሰግናለን።